ልጆቻችንን ልታፍስ አትችልም፣ ልጆች ወንጀል የሰሩት ነገር የለም በሚል መነሻ መሆን አለበት። ለትግሉ ይሄ መነሻ መሆን ለህዝባዊ ትግል መነሻ መሆን አለበት። ጊዜ የሚሰጥ ነገር አይደለምና የኢትዮጵያ ህዝብ ከዳር እስከ ዳር ተነስቶ ትግሉን ማቀጣጠል አለበት። እንደ ስሪላንካ እንደ ሰሜን አፍሪካ እና እንደ ቱኒዚያ አይነት ትግል ነው ለአካባቢው በሙሉ የሚበቃ ትግል ነው መነሳት አለበት። ኢትዮጵያ አንገቷን ቀብራ እንደ በግ ራሷን ቀብራ ዝም ብላ በዝምታ ያለ ህዝብ አሁን ነብሮቹ እየበሉ ነውና ከዚህ ነብር ራሱን ማዳን መቻል አለበት። የቴዲን አባባል ዋሳለው 12 በግ በአንድ ነብር እንደሚበላ ነው። ይሄ ትክክለኛ ትርጉም ነውና ሀብታሙ የኢትዮጵያ ወላጆች፣ የኢትዮጵያ አርሶ አደር፣ የኢትዮጵያ ከተሜ በሙሉ መነቃነቅ አለበት። አምቦ መነቃነቅ አለበት። ናዝሬት መንቀሳቀስ አለበት። አዲስ አበባ፣ ሻሸመኔ፣ አዋሳ፣ ወላይታ ሁሉም በኢትዮጵያ ከተማ ሁሉም በኢትዮጵያ ቦታ ላይ ያለው ህዝብ ከዚህ በኋላ በቃን፣ ከዚህ በኋላ አንተን ተሸክመን አንኖርም ማለት መቻል አለበት። ይሄ ለትግል መነሻ ይሆናል ብዬ አስባለሁ። እነሱ ናቸው አፈሳውን የጀመሩት። የኢትዮጵያን አየር መንገድ በግሉ እኮ ይዞ ሄዶ ነው። በዚህ አይነት ህይወት እነሱ ሊቀጥሉ ነው። እንደዚህ ለመኖር ነው እነሱ የሚፈልጉት። ድሃው ግን ታክሲ ነርቶ መኖር የማይችልበት፣ ተሸክሞ ኩሊ ሆኖ ለመኖር በማይችሉበት፣ በልቶ ማደር በማይችሉበት፣ አገርን ሽጠው እነሱ ስበሉ እነሱ ዝም ብሎ የሚያይበት በግ የሆነበት ነገር የለም። ስለዚህ ሀብታሙ እያንዳንዱ ወጣት ወላጅ በዚህ ትግል ውስጥ መቀላቀል መነሳት መቻል አለበት። ይህንን ትግል አሁን እነሱ ራሳቸው ጀምሯል። ህዝቡ ነው አሁን መጀመሪያ ያለበት። እንቢታውን ማሳየት መቻል አለበት። እነሱ ወጣቱን ማሰር ጀምሯል። ነገ ምናልባት ቴዲንም አታክ ሊያደርጉት ይችላሉ። ስለዚህ ቴዲን መጠበቅ የኢትዮጵያ ህዝብ ኃላፊነት ነው። ትልቅ ኃላፊነት ነው ያለው። ቴዲን ማዳን መጠበቅ አለበት። ቴዲ ዋጋ ከፍሏል። ለህዝብ ዋጋ ከፍሏል። ለሀገር ዋጋ የማይመለስ ዋጋ ከፍሏል። የማይመለስ እንዲህ አይነት ጀግንነት የሰራ ወጣት ሰው ይሄን ጎልማሳን መጠበቅ መቻል አለበት። ይሄንን ነው ማድረግ ያለበት። መውጣት እሱን ለመጠበቅ ደግሞ ታጋዮቹም የፋኖ አሁን ልምድ አለው፣ ትልቅ ልምድ አለው። ትልቅ ጦርነት እያካሄዱ ነው። እንደ በግልጽ ኦፊሻሊ አሁን እንደምናገሩት ኮንቬንሽናል ዋር ውስጥ ገብቷል። ግልጽ በሆነ የማጥቃት ጦርነት ውስጥ የገባ በመሆኑ ትግሉን ወደፊት የሚገፉበትን ሁኔታ በዚሁ አጋጣሚ ለማንሳት እፈልጋለሁ ሀብታሙ። ምክንያቱም ልምድ አለ፣ ካየነው ልምድ፣ ከምናውቀው ልምድ እነሱም ይህንን ያውቁታል። በደርግ ጊዜ የነበረው የህወሓት ጦርነት፣ የህወሓት ሻዕቢያ ጦርነት ጊዜ የኢትዮጵያ ሰራዊት አብዛኛው እንደሚታወቀው ኤሪትሪያ ላይ ነበረ። ከኤሪትሪያ ጋር እያለ ነው ህወሓት ኃይሉን ህዝባዊ አድርገው ህዝባዊ ጦርነት ስላደረገ በአንድ ጊዜ ሁሉንም አማራም ተጨምሮበት የአማራ ህዝብም ተጨምሮበት ወደፊት ገፍተው መጥተው ጭንቅላቱን ሲይዙ ላይ ያለው ሰራዊት ዝም ብሎ ነው የፈረሰው። ስለዚህ ጦርነቱን እዛ ላይ ብቻ ማድረግ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምንሰነበቱ? እንኳን በድጋሚ ተገናኘን። እግዚአብሔር ይመስገን። እንደሰነበት ሀብታሙ፣ አመሰግናለሁ ስለተሰጠኝ እድል። ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ የዚህ ሳምንት አብይ አጀንዳ የሆነው የድምፃዊ ቴዎድሮስ ካሳሁን አንጋፋው ድምፃዊ ቴዎድሮስ ካሳሁን የሙዚቃ ስራ የሆነው በተለይ ኢትዮሪካ የተሰኘው አልበም ከመውጣቱ ጀምሮ የነበሩ ጫናዎች ያሉ፣ መግለጫ እንዳይሰጥ የመከልከል፣ ያን ተከትሎ እንግዲህ ውዝግቦች ነበሩ። ሙዚቃው ይፋ ከሆነ በኋላ ደግሞ በሚያስገርም ፍጥነት በዓለም አቀፍ የሙዚቃ ሰንጠረዥ ውስጥ በከፍተኛ ደረጃ ላይ የወጣበት በ24 ሰዓት ውስጥ እንግዲህ ከ30 ሚሊዮን በላይ ተመልካቾች ያገኘበትና ዛሬም በርካታ ተመልካቾች በሀገር ውስጥም ከሀገር ውጭም ድጋፋቸውን
እየሰጡት አድማጮቹ የህዝቡን ቁስልና እንባ፣ የህዝቡን ብሶት፣ የህዝቡን አገር አልባነት፣ የህዝቡን መሳደድና መጨቆን የገለጸበት የሙዚቃው ስራ ወጥቷል። ይህን ተከትሎ እንግዲህ የአፈና እርምጃ ተጀምረዋል። አዲስ አበባ ውስጥ ወጣቶች በቡድንም በተናጠልም ሙዚቃ ሰምታችኋል፣ ታክሲ ሹፌር ሆናችሁ ሌላው ተሳፋሪ እንዲሰማ አድርጋችኋል የሚሉ የአፈና እርምጃዎችን ጀምረዋልና በመቶ የሚቆጠሩ ወጣቶች እየታሰሩ መሆኑ እየተገለጸ ነው። በአጠቃላይ ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም በአሁኑ ወቅት ለኢትዮጵያ ህዝብ ምን ማለት ነው? እንግዲህ ይሄ እንደ ሙዚቃ ሳይሆን የተለያየ ሃይማኖት ያላቸው ሰዎችም ጭምር እያደመጡት አስተያየት እየሰጡ ነውና ይሄን ተከታትለዋል ወይ? በወጣቶች ላይ እየተወሰደ ያለውን አፈና እንዴት ታዩት? አመሰግናለሁ ሀብታሙ። አዎ እንደምታውቀው ከሰኞ ጀምሮ እስከ ትላንትና እስከ አርብ ድረስ 5 ቀን ወርልድ ባንክ IMF ስብሰባ ላይ ነበርኩኝ። ሐሙስ ዕለት ከስብሰባ መሀል ላይ ያለው ነው ይሄን ነገር የሙዚቃውን እከታተል ነበረ እና ሙዚቃውን መለቀቁን አይለቀቅም አይደረግም እየተባለ ውዝግብ የአርት ቲቪ ጋራ የነበረውን ግንኙነት እና አርት ቲቪ አግሪሜንቱን ማፍረሱን እና እንዳያደርግ በጊዜው መንግስት የተባለው ላይ የተባሉት ሲያስፈራሩ እና አርት ቲቪም ይሄንን ተቀብሎ ሙዚቃው እንዳይለቀቅ ይሆናል የሚል ስጋት ነበረና ቴዎድሮስ ካሳሁንን እጅግ አድርጌ በእውነት አደንቀዋለሁ። በዚህ በመከራ ጊዜ ለአገር ለህዝብ ድምፅ ሆነው የህዝብን ብሶት ሙዚቃ ሁል ጊዜ የህዝብ ድምፅ ነው። ጦር ሜዳ ድረስ እየሄደ ሙዚቃ ወታደሩን የሚያነቃቃ ነፍሱን ለአገሩ የሚሰጥ የሙዚቃ ሰዎች የሚደነቁ ናቸው። በዚህ አጋጣሚ በደርግ ጊዜም የአንበሳው ክፍለ ጦር ሙዚቀኞች አስመራ ሄደው ቀርቷል እና እነዚህ ይሄ የህዝብ ድምፅ ህዝብን የሚያነቃቃ ህዝብን አገርን የሚያህል ትልቅ ነገር ላይ ያንን የመሰለ በተለይ ዳስጣል የሚለው ትልቁ ጣልዳስ የሚለው ስንኙን ራሱ ሳይ የህዝቡን ስሜት የአገርን ሁኔታ በፍንትው አድርገው ያሳይ ጀግና ኢትዮጵያዊ ሙዚቀኛ ብቻ አይደለም፣ ጀግና ኢትዮጵያዊ ነው። ተፈርቶ ሊኖር የሚገባ ሰው ነው። ስለዚህ በደንብ ሰምቻለሁ። ከዚህ ጋር በተያያዘ ወጣቱ እየታፈሰ መኖሩንም ሰምቻለሁ። የታክሲ ሾፌሮቹ ሳይቀሩ ታክሲ መንገድ ላይ እያስቆሙ በአንድ ቦታ እየከመሩ ታክሲዎችን ወደ አንድ አቅጣጫ እያደረጉ ታክሲ ሾፌሮችንም ጭምር የቴዎድሮስን ዘፈን ሰምታችኋል፣ ሙዚቃውን አዳምጣችኋል እየተባለ መታፈሱን እና በየመንገዱ ላይ የሚሄድ ስልክ የያዘ ስልኩ እየተፈተሸ የቴዲ ዘፈን ያለበት ነው እየተባለ እየታፈሰ ማጎሪያ ውስጥ እየወሰዱ መሆኑን ተረድቻለሁ፣ አይቼዋለሁ። ይሄ በዚህ አይነት ሁኔታ መንግስት ይጸናል፣ መንግስት ይቀጥላል፣ መንግስትነት ይኖራል ብሎ ማሰብ ከንቱነት ነው። እኔ አወዳደቁ በዚህ አይነት ነው። የአብይ አህመድ ተልካሻ ስርዓት ሲያጭበረብር በብሔር በሃይማኖት በጎጥ በተለያየ ቦታ ላይ የተለያየ ሲያደርግ ሲያታልለን ሲያጭበረብረን ቆይተው ራሱነቱ እየተገለጠ እየወጣ የውጭ የሆነ እየመጣ ድርጊቶቹ በሙሉ ወደ ውጭ በግልጽ ወጥተው ህዝብ በቃኝ እስክል ድረስ የአብይን ንግግር በአንድ ቦታ ላይ እንኳን እሱ ንግግር ሲያደርግ አንድ ሰው በዩቲዩብ ላይ አንድ ሰው በፌስቡክ ላይ ቪው ያላደረገ ባዶ መሆኑን ነው የሚያሳይ ያለው ግለሰብ አሁን ራሱን በበለጠ ከመጠን በላይ ባለፈ ራሱን ፍንትው አድርጎ አወዳደቁን አሳይቷል። እንግዲህ ምንድነው የኢትዮጵያ ህዝብ ከኢትዮጵያ ህዝብ የሚጠበቀው? ይህን ስርዓት መታገል ብቻ ሳይሆን መገፍተር ነው። ከዚህ በኋላ የሚታፈሰው ወጣቱ ልጁ ነው። የብሔር የጎሳ የሚባል ነገር የለም። አሁን ወጣት የሆነው የኦሮሞም የአማራም የደቡቦቹም የምንም የሁሉም ብሔረሰብ ወጣቶች ናቸው። በአብዛኛው ወያላ ሆነው ወጣት የተማሩ ልጆች ወያላ ሆነው የሚሰሩት ከደቡብ የመጡት ከኦሮሚያ የመጡት ትምህርታቸውን
በዲግሪ ደረጃ የጨረሱ ወጣቶች ናቸው ስራ አጥተው ወያላ የሆኑት። እነዚህ እየታፈሱ ነው እና ብዙዎቹ ወጣቶች ወደ እሳት ተልከው የአሞራ ሲሳይ ሆነው ባለፈው ሳምንትም እንዳነሳ ነው እንደምታውቀው ለቅሶ በየቤቱ 2-3 ልጆች አጥተው ለቅሶ ታጅቦ ያለ ህዝብ ነው ያለው። ይሄ በዛ በለቅሶ የታጀለ ህዝብ እንደገና ደግሞ አሁን አፈሳ እያደረገ ወደ ማጎሪያ እየወሰደ ነው ያለው። ስርዓቱ እንዲህ የሚያደርግ ከሆነ ወላጆቹ ደግሞ ለልጆቻቸው መታፈስ ልጆቻችንን ልታፍስ አትችልም፣ ልጆች ወንጀል የሰሩት ነገር የለም በሚል መነሻ መሆን አለበት። ለትግሉ ይሄ መነሻ መሆን ለህዝባዊ ትግል መነሻ መሆን አለበት። ጊዜ የሚሰጥ ነገር አይደለምና የኢትዮጵያ ህዝብ ከዳር እስከ ዳር ተነሶ ትግሉን ማቀጣጠል አለበት። እንደ ስሪላንካ እንደ ሰሜን አፍሪካ እና እንደ ቱኒዚያ አይነት ትግል ነው ለአካባቢው በሙሉ የሚበቃ ትግል ነው መነሳት አለበት። ኢትዮጵያ አንገቷን ቀብራ እንደ በግ ራሷን ቀብራ ዝም ብላ በዝምታ ያለ ህዝብ አሁን ነብሮቹ እየበሉ ነውና ከዚህ ነብር ራሱን ማዳን መቻል አለበት። የቴዲን አባባል እዋሳለሁ 12 በግ በአንድ ነብር እንደሚበላ ነው። ይሄ ትክክለኛ ትርጉም ነውና ሀብታሙ የኢትዮጵያ ወላጆች፣ የኢትዮጵያ አርሶ አደር፣ የኢትዮጵያ ከተሜ በሙሉ መነቃነቅ አለበት። አምቦ መነቃነቅ አለበት። ናዝሬት መንቀሳቀስ አለበት። አዲስ አበባ፣ ሻሸመኔ፣ አዋሳ፣ ወላይታ ሁሉም በኢትዮጵያ ከተማ ሁሉም በኢትዮጵያ ቦታ ላይ ያለው ህዝብ ከዚህ በኋላ በቃን፣ ከዚህ በኋላ አንተን ተሸክመን አንኖርም ማለት መቻል አለበት። ይሄ ለትግል መነሻ ይሆናል ብዬ አስባለሁ። እነሱ ናቸው አፈሳውን የጀመሩት። ህዝብ ግን አልታፈስም ማለት መቻል አለበት የሚል መልእክት ለማስተላለፍ ፈልጋለሁ። ሌላው እንግዲህ ያው በተለይ ከኦሮሞ ብሔር ጋር ለማገናኘት እየሞከሩ ነው የአብይ ሰዎች። ዘፈኑ እንግዲህ ጠቅላላ ሀገርን የሚመለከት ነው። ኢትዮጵያን በአንድነት ያስከበሩትን ነጻነት ያስከበሩት ባንዲራ ዛሬ ወድቆ አገር እየፈረሰ ያለበትን ሂደት በግልጽ ለማሳየት ሞክረዋል። ሁሉም ደግፏቸው ወደ መሀል ከመጡ በኋላ ወደ ስልጣን ከወጡ በኋላ ሌላውን ህዝቡን ገፍተው መጣላቸውን፣ ማፈናቀላቸውን፣ አገር እያፈረሱ መሆናቸውን ለማሳየት የሞከረበትን ከአንድ ብሔር ጋር ኦሮሞን መጤ ብሏል የሚል የጥላቻ ቅስቀሳ ጀምረዋል። ሰሞኑን እየወጡ ያሉ መረጃዎች ደግሞ ባለፉት 8 ዓመታት በተለይ በኦሮሚያ ክልልም በግልጽ ጦርነት በተጨማሪ የተፈጸሙ ያሉ ውንብድናዎች፣ የኮሬ ነገኛ ድርጊቶች በተለይ በአምቦ 120 ወንበዴዎችን በማደራጀት የከተማው ከንቲባ፣ የጸጥታ ኃላፊዎች፣ በሻሸመኔ እንግዲህ ግለሰቦች ሳይቀር ራሳቸው ኦሮሞ ብሔር ተወላጆች ህንፃዎቻቸውን፣ ንብረታቸውን እንዴት ባለ አዋራጅ ሁኔታ ሴቶች ተደፍረው ህንፃዬን ሸጫለሁ አሳልፌ ሰጥቻለሁ ብለው እንዲፈርሙ እየተደረጉ እንዲህ አይነት ውንብድናና ዘረፋ እየተደረገ ዜጎች እየተገደሉ እየተደበደቡ አሰቃቂ ድርጊት እየተፈጸመ ነው። በተቃራኒው ደግሞ ስልጣን ላይ ጥያቄ ሲነሳ ህዝቡ ማጉረምረም ሲጀምር ድምፃዊ ቴዎድሮስ ካሳሁን ዳስጣል አንሳው የሚለው ዘፈን ደግሞ እንደ ብሔራዊ መዝሙር መደመጥ ሲጀምር ሰው ከቁጭት አልፎ መነሳት አለበት። አሁንስ በቃን የሚለው ነገር ደግሞ እሱን ወደ ብሔር ግጭት ለማምራት እየሞከሩ ያለበት ሂደት አለና በተጨባጭ አሁን ባለው መሬት ላይ ይሄ ስርዓት የኦሮሞን ህዝብ ይወክላል ወይ? ሀብታሙ የተለመደ ድራማ ነው ይሄ፣ የተለመደ ቀልድ ነው። ኦሮሞ አሁን አንተ ባነሳው አባባል ላይ ብንነሳ ሁሉም የኢትዮጵያ ህዝብ በአንድ አገር ላይ ወንድማማች ሆነው ተጋብተው ተዋልደው ላለፉት 3000 ዓመት ኢትዮጵያ ነኝ ብለው ብዙ ጀነራሎችን መጥራት የምንችላቸው የኦሮሞ ጀነራሎች ድንቅ የሆኑ በብዙ ቦታ ላይ በብዙ እነ ደምሰቱ እነ መርዳሳ ሌሊሳን ብዙ ማለት ይቻላል እገሌ ተብሎ ብዙ መጥራት የምንችላቸው ከአጼ ኃይለ ሥላሴ ጀምሮ ከዛ በፊት ጀምሮ በአድዋ ላይ ጦርነት ላይ ከጣሊያን ጋር ትልቅ ጀግንነት የሰሩት ጀነራል የሆኑት እነ ጃጋማ ኬሎ እነዚህ እኮ ኦሮሞዎች ናቸው። መጤ ሀጂ የተባለ ደረግ ነገር አይደለም። ይሄ አሁን
እነሱ በማይገባ ቦታ ላይ የመጡ ሰዎች ናቸው። እነዚህን በትክክል ማሳየት ከተቻለ እነዚህ የኢትዮጵያ ስልጣን የማይገባቸው ሰዎች ናቸው። ኦሮሞ የሆኑ ለኢትዮጵያ ቦታ የሚመጥኑ ሰዎች ወደ ኢትዮጵያ ስልጣን መንበር ላይ አልመጡ። እነዚህ እኮ ጋንግስተሮች ስለሆኑ በጋንግስተርነት ኢህአዴግ የተባለ አገር ከጂ የነበረ እስከዛሬ ድረስም የብልጽግና አባል ሆኖ የቀጠሉ ያሉ ኢህአዴጎች አሉ። ይህን ስራ ሴራ የሚሰሩ ሴረኞች ኢህአዴጎች የተባሉ የነሱን ምክር ተቀብለው ጋንግስተር ተፈጥረው አገሪቱን ለአረብ አገር አሳልፈው የሰጡ እነዚህ የአብይ ቁንጮ የጋንግስተሮች ቁንጮ አብይ አህመድን ከፊት አስቀምጦ በሱ ቅመራ እሱ በሚቀምረው ቅመራ ከኋላ ሆኖ የሚሰሩ አደገኛ የሆኑ ጋንግስተሮች አገሪቱን በተለያየ ሁኔታ ላይ ህዝብን በተለያየ ሁኔታ ላይ ከፋፍለው አለያይተው አጣልተው ኦሮሞን ከአማራ አማራን ከኦሮሞ ኦሮሞን ከደቡብ ከሶማሊያ ከአፋር እንደዚህ እያንዳንዱ ብሔር ጋራ ኦሮሞን ለማጣላት ኦሮሞን ለማጥፋት የተነሱ ሰዎች ናቸው ራሳቸው። ይሄማ በግልጽ የታየ እኮ ምንድነው ካሳዬ ቀናንሳ የሚመራው የኦሮሞ 120 በሽመልስ አብዲሳ የሚመራ በዋናነት መሪው አደራጁ ሽመልስ አብዲሳ ነው። ይሄ 120 የጋራጋፋ የሚባል ጋራጋፋ ጃልዱ የሚባል በኦሮምኛ የሚጠራ ይሄ ቡድን የተቋቋመው በሽመልስ አብዲሳ ነው። መሪው ሽመልስ አብዲሳ ነው። የገራፊው ገዳዩ አለቃ ደግሞ ካሳዬ ቀናኔሳ የሚባል ነው። አሁን እሱን ለማስመለጥ ከሀገር እንዲወጣ እያደረጉ ነው። በሞያሌ ከሀገር እናስወጣ ተብሎ እሱን እየመከሩ ነው ያሉት እና እነሱ ናቸው ይሄንን የሚያደርጉት። ይሄንን እንግዲህ የአምቦ ህዝብ ይመስክር፣ የኦሮሞ ህዝብ ይመስክር ይሄንን ሁኔታ እነሱ የሚሉትን። ስለዚህ ተቀባይነት የለውም። በየትኛውም መንገድ ላይ በማንኛውም መንገድ ላይ ብትወስደው ይሄ ተቀባይነት የሌለ ነው። የተበላ እቁብ ነው። የበቃለት ጉዳይ ነው። ኦሮሞ ትላንትና የዛሬ እኔ ስብሰባ ላይ ሆኜ የኢትዮጵያን ሁኔታ ይከታተል ነበርና ወለጋ ላይ ቤት የሚሰሩትን ኦሮሞዎች እኮ ተሰብስቦ ትምህርት ቤት እነሱ ያፈረሱትን ትምህርት ቤት የሚሰሩትን የወለጋ ህዝብ ነው የመጣ። አንድና ሁለት ሰው አይደለም። አንድና ተሰብስቦ ቤት እየገነባ መኖሪያ ቤት አይደለም። እነሱ ያፈረሱትን ክሊኒክና ትምህርት ቤት የሚሰሩትን የኦሮሞ ህዝብን ወለጋ ውስጥ የዛሬ 3 ቀን ነው በጀትና በድሮን የደበደቧቸው። ይሄ ነው ለኦሮሞ የሚያሰኘው። የሩቁን የባለፈው ለ8 ዓመት አፈር ድሜ ሲያበሉ የነበሩትን የወለጋ ህዝብ አፈር ድሜ ያበሉት አንገቱን ያስደፉት የአምቦ ህዝብ ጀግና ጋፋትን ከሻቢያ ሲከላከል የነበረ የአምቦ ህዝብን ዛሬ አንገቱን አስቀብሮ የኖሩትን ይሄንን ኦሮሞ ነው? የትኛውን ኦሮሞ ነው? የሸዋ ኦሮሞ ትናንት እስከ ዛሬ ድረስ በጀትና በድሮን እየመቱት ያሉት የሰላሌ የአቦቴ ህዝቡ ኦሮሞ ነው? የትኛው ነው ኦሮሞ የሚሉት? የትኛው ኦሮሞ ነው? የጃልዱ ተወላጅ ስለሆነ ሽመልስ አብዲሳ አብይ አህመድ እሱን ከፊት አድርገው እሱን ሲፈልግ ወደፊት ያመጣል፣ ሲፈልግ ወደኋላ ይስባል፣ ሲፈልግ በፈለገው አይነት ይጫወታልና ይሄ ከምንም ጋራ ከኦሮሞና ከምን ጋራ ግንኙነት የለው። ይሄ ኮሬን አገኛ ዓለም የሚያውቀው በዓለም የታወቀ ሽብርተኛ ነው። በሽብርተኝነት የተፈረጀ ድርጅት ነው ኮሬን አገኛ። አሁን ይሄኛው ደግሞ 120 የድብቅ ላይ እስከዛሬ ድረስ ሲሰራ የነበረ በአጋጣሚ ባለስልጣን ላይ ስለደረሰ ነው። የነዚህ ሴራ ሚኒስትሮቹን ሁሉ ያግቱ ነበረ። እነዚህ የባለስልጣን የፓርላማ አባል ምናምን የሚባሉትን ሁሉ ባለሀብቶቹን እያፈኑ ቅድም አንተ ባነስ የቤት ለውጥ ስም ማስቀየር ሁሉ ላይ የሚያደርጉ አደገኛ ግሩፍ ገራፊ አፋኝ ኃይሎች ነበሩ። ይሄ ነው ኦሮሞ ይሄ ነው። ለዚህ ነው ኦሮሞ መንግስት የሚባለው። ኦሮሞ
ተገቢው ኦሮሞ ወደ ስልጣን አልመጣም። ተገቢው ኦሮሞ ትክክለኛ ኢትዮጵያዊ ኢትዮጵያን የሚመራ ከሁሉም ብሔረሰብ እኩልነት የሚመለከት ኦሮሞ አልመጣም። ኦሮሞ አሁን በዘራፊዎች እጅ ወድቃለችና ኦሮሚያ። ስለዚህ እነዚህን ያደራጀው አንደኛ መርማሪ ራሳቸው ናቸው፣ አጋቾች ናቸው፣ አስሮ ገራፊዎች ናቸው። እነዚህን የመሳሰለውን ያደራጀው የውንብድና ቡድን ነው ሀብታሙ። እነዚህን ከዛ ጋራ ከምንም ጋራ ማገናኘት አይቻልም። ይሄ የሚጠጋበትን በሙሉ ጨርሷል። ሃይማኖትን ተጠግቷል፣ እስልምናን ተጠግቷል፣ ክርስትናን ተጠግቷል። በፕሮቴስታንት ሃይማኖት ውስጥ ሁሉ እኔ ፕሮቴስታንት ስለሆንኩ ነው የምለውን ሁሉ እንደ መሳሪያ እንደ ጦር መሳሪያ ነው የተጠቀመው። አንዳንድ ወሮ በላ ረሃብተኛ እግዚአብሔርን በገንዘብ እየሸጠ እንደ ይሁዳ ራሳቸውን ምንም ነገር ራሳቸውን ከእግዚአብሔር ጋር የሚያመሳስሉ ከእግዚአብሔር ሰማን እያሉ መሬት ተሰጥቷቸው ቤት ተሰጥቷቸው የደለቡ ነቢይነን የሚሉት የተወሰኑ ብዙ ሁሉም አይደለም የተወሰኑ የሃይማኖት ድርጅቶችን አሳስተው እነሱ በሚነግሩት መንግስተ ሰማያት ትገባለህ እያሉት ነው። እነዚህ አይነቶቹን ነው የሰበሰበው። ይሄ ነው በእነዚህ ተጠግተው በእነዚህ ቃል በእነዚህ ምስክርነት ፕሮቴስታንት ነው ተብሎ በዛ ውስጥ ገብተው ያንን ሁሉ አድርገዋል። አገርን በጥብጠዋል፣ አገርን በትነዋል። ኢትዮጵያን ለአረቦች ሽጧል። አረቦች ናቸው ኢትዮጵያን እየመሩት ያሉ። ስለዚህ ሀብታሙ በምን መልክ ነው እንዴት በምን ስሌት ነው ኦሮሞውን የኢትዮጵያ ህዝብ ይጠላሃል በስሜ ነው እንደዚህ ነው መጤ ነው ምናምን ብሎ የሚያወራው? ስለዚህ ይሄ አይሰራም። የተበላ ዕቁብ ነው ሀብታሙ። ይሄንን ኢትዮጵያ ህዝብ አይቀበልም። ከልብ አመሰግናለሁ። እንግዲህ ወጣቶች መታሰር አንድ ነገር ሆኖ ያው ድምጻዩ ዝምታ በቃ ለነጻነታችን ለመብታችን መነሳት አለብን የሚል ነው። ራሱ ጭምር እንግዲህ ህይወት ዋጋ ጭምር የሚያስከፍለውን ኃላፊነት ወስዶ የሰራው ስራ መሆኑን በግልጽ ያሳያል። እዛም ላይ የገለጸው ነገር አለ። እንግዲህ የካቲት 12 መታሰቢያ ሐውልት በአንድ ጀንበር ከ30 ሺህ በላይ ኢትዮጵያን አዲስ አበባ ላይ በፋሺስት ናዚ የተጨፈጨፉበት የድርጊትን የሚያስታውስ መታሰቢያ ነው። ያን ዘመን ሁሉ የሚያነሳ ነው። እንግዲህ ጀግኖች በአንድነት ያቆዩት ሀገር በዚህ ደረጃ ወደቀች፣ በዚህ ደረጃ እየፈረሰች ነው። ባንዲራዋ ተጥሎ እንግዲህ ይታወቃል። አዲስ አበባ ውስጥ አዲስ አበባ ዙሪያ የኢትዮጵያን ባንዲራ ቀለም ያለበት ቲሸርት የለበሱ ታቦት ለጥምቀት ሲሸኙ በኦሮሚያ ልዩ ኃይል የተገደሉበት አዲስ አበባ ውስጥ በተመሳሳይ እንግዲህ ከነጠላ ላይ ሳይቀር የባንዲራ ቀለም እየተቀደደ ከ20 ሺህ በላይ የጋሞ ብሔር ተወላጆች ከአዲስ አበባ ነዋሪነታቸው ጥበብ ሰርተው የሚያድሩ ለምን የባንዲራ ቀለም ያለበት ጥበብ ሰራችሁ ተብለው ታፍሰው ጋሞ ተወስዶ የተጣሉበት ድርጊት ሁሉ በዚህ ዘፈን ውስጥ ብዙ ነገሮች ነው የሚያነሳው። አዲስ አበባ ውስጥ ማንነትን እንለውጣለን በሚል የሚደረገው በኮሪደር ልማት፣ በጫካ ፕሮጀክት፣ በወንዝ ዳር ልማት ሽፋን መሀል የነበረውን የህዝቡን አንድነት እየበጠሱ ወደ ዳር የመጣል ነገር፣ የማባረር የማሳደድ ነገሮች ሁሉ የተገለጹበት ሂደት አለና ይህንን ዘፈን እየሰሙ ምናልባት እናቶች ሲያለቅሱ የሚታይበት በማህበራዊ ሚዲያ በቲክቶክ ይታያል። ወጣቶችም ተመሳሳይ ድርጊት ሲያደርጉ ይታያልና ወጣቱ ትውልድ ገብቶታል ወይ? የዚህ ዘፈን ዓላማ የነጻነት ጥሪ የነጻነት ደውል መሆኑን ገብቶታል ወይ? በዘፈኑ መቆጨት ማልቀስ ነው ወይ የሚገባው? እንግዲህ የሰው ልጅ አእምሮ የተሰጠው ለማሰብ ነው። ልብ የተሰጠው ለማሰብ ነው። አንገት የተፈጠረው ደግሞ ወደኋላ ዞር ብሎ ለማየት ነው እና የሰው ልጅ ዝም ብሎ የተፈጠረ አይደለም። እግዚአብሔር በራሱ መልክ ለራሱ ገዢ እንዲሆን ነው የፈጠረው። በብዙ ጥበብ የተሰራ ነው የሰው ልጅ፣ ሁሉም የሰው ልጅ። ስለዚህ የሰው ልጅ መከራን ደግሞ ተቀብለ መከራ ጸጋ ነው፣ ተቀብለ መከራ ጋራ ቀጥል የሚል አእምሮ የለም። ክፉና ደግን የመለየት አእምሮ አለው። ይሄ መጽሐፍ ቅዱሳዊ ነው። የሰው ልጅ ኔቸርም ነው፣ ለሰው ልጅ የተሰጠ ስጦታ ነውና ወጣቱ ትውልድ ሁል ጊዜ በትምህርት ቤቶች በመንገድ ከቤተሰብ ጋራ እያለ መንጥቆ ወጥቶ ብዙ ጊዜ ያየነው የትግል ሁኔታዎች አሉ። ኢህአፓ ለምሳሌ ኢህአፓ በ66ቱ አብዮት
አብዮት ጊዜ ኢህአፓም በአብዛኛው ወጣት ነበር። በአንድ ጊዜ ቱግ ብሎ በአንድ ጊዜ አገር ያዳረሰው በአንድ ጊዜ መንግስትን በጊዜው የነበረው መንግስትን የሌሎችንም የፖለቲካ ድርጅቶችን ያነቃነቀ ወጣት ነው። ወጣት ገደብ የለውም። የብሔር የጎሳ ልዩነት የለውም። ወጣት ሁሉ በአንድ ላይ ነው የሚሰለፈው። እኔ እስከማውቀው ድረስ ኦሮሞ ወጣት፣ የአማራ ወጣት፣ የደቡብ የወላይታ የገሞ የምናምን የሶማሌ ወጣት የሚባል ነገር የለም። ወጣት ተጠራርቶ በአንድ ላይ ይሰለፋል። ያንን መስመር ነው ወጣት ከወጣት ጋር እንዳይገናኝ በኮሌጆች ዩኒቨርሲቲዎች ውስጥ ያሉትን ወጣቶችን አለያይተው ኖሯል። ይህንን አሁን የተረዱ ይመስለኛል። ሁሉም ወጣት ያየ የተረዳ ይመስለኛል። ስለዚህ እንደ በግ ቅድም እንዳነሰነው እንደ ቴዲ አባባል እንደ በግ አንገትን ቀብሮ በብሔር አባባል እነሱ በሰጡት በቤት ስራ የብሔር የጎሳ ልዩነትን ይዘው አገሩን ከዛም ደግሞ ራሱ ወደ ጥፋት ጎዳና ወደ መጨረሻው ሞት ራሱን ይመራል ብዬ አልጠብቅም። አሁን ትግሉን በሚችለው መንገድ ላይ እምቢን ልናቅ ይገባል። እሺን እንደምንል ሁሉ እምቢንም ማወቅ መቻል አለብን። ለክፉ እምቢ ማለት መቻል አለብን። እነሱ ተንደላቆ እኮ የኢትዮጵያን አየር መንገድ አንድ የፋብሪካ ዘበኛ የነበረ የምክትል ጠቅላይ ሚኒስትር የተባለ ተመስገን እኮ የኢትዮጵያን አየር መንገድ አንዱን ብቻውን እኮ እየያዘ ነው የሚሄደው። በእንደዛ አይነት ህይወት ነው። ልክ ነው። ፕሌናችን እየበረረ ነው ያለው እኮ ትክክል። እና አብይ አህመድ እኮ የሬድ ዞን እኮ ጥሰው ሄደው ወንድሞቹ ጋራ አረብ ወንድሞቹ ጋራ ሄደው ተርፋቸዋል ወይ ብሎ ይጠይቅ የነበረው እኮ የኢትዮጵያን አየር መንገድ በግሉ እኮ ይዞ ሄዶ ነው። በዚህ አይነት ህይወት እነሱ ሊቀጥሉ ነው። እንደዚህ ለመኖር ነው እነሱ የሚፈልጉት። ድሃው ግን ታክሲ ነርቶ መኖር የማይችልበት፣ ተሸክሞ ኩሊ ሆኖ ለመኖር በማይችሉበት፣ በልቶ ማደር በማይችሉበት፣ አገርን ሽጠው እነሱ ስበሉ እነሱ ዝም ብሎ የሚያይበት በግ የሆነበት ነገር የለም። ስለዚህ ሀብታሙ እያንዳንዱ ወጣት ወላጅ በዚህ ትግል ውስጥ መቀላቀል መነሳት መቻል አለበት። ይህንን ትግል አሁን እነሱ ራሳቸው ጀምሯል። ህዝቡ ነው አሁን መጀመር ያለበት። እምቢታውን ማሳየት መቻል አለበት። እነሱ ወጣትን ማሰር ጀምሯል። ነገ ምናልባት ቴዲንም አታክ ሊያደርጉት ይችላሉ። ስለዚህ ቴዲን መጠበቅ የኢትዮጵያ ህዝብ ኃላፊነት ነው። ትልቅ ኃላፊነት ነው ያለው። ቴዲን ማዳን መጠበቅ አለበት። ቴዲ ዋጋ ከፍሏል። ለህዝብ ዋጋ ከፍሏል። ለሀገር ዋጋ የማይመለስ ዋጋ ከፍሏል። የማይመለስ እንዲህ አይነት ጀግንነት የሰራ ወጣት ሰው ይሄን ጎልማሳን መጠበቅ መቻል አለበት። ይሄንን ነው ማድረግ ያለበት። መውጣት እሱን ለመጠበቅ ደግሞ ይሄንን ነገር የነሱን እንትን ፕሮታክት ማድረግ አለበት። ይሄንን ቻሌንጅ ማድረግ የሚችል ትግል ነው መደረግ ያለበት የሚል መልእክት ለማስተላለፍ ፈልጋለሁ። ሀብታሙ ከልብ አመሰግናለሁ። ሌላው እንግዲህ በተለይ አሩሲ ላይ ታዳሽ ንፋስ ኃይል ማመንጫ በሚመረቅበት ወቅት ለዘፈኑ በቀጥታ ምላሽ የሚመስል አብይ አህመድ ብልጽግና ፓርቲ በደማችን ያጸና ነው ብለዋል። እንግዲህ ባለፉት 8 ዓመታት የንጹሐንን ደም በማፍሰስ ካልሆነ በስተቀር እነሱ የከፈሉት መስዋዕትነት የለም። ህዝብ ነው መስዋዕትነት እየከፈለ ያለው በሁለቱም ጎራ። ብልጽግና ፓርቲ የተባለው ወይም አብይና ጓደኞቹ ወደ ስልጣን ላይ ያወጡበትን ሂደት የረሱ ይመስላል። እንግዲህ ቀደም ሲል የኢህአዴግ ከፍተኛ ባለስልጣን፣ የኦሮሚያ ክልል ስራ አስፈጻሚ ኮሚቴ አባል፣ የማዕከላዊ ኮሚቴ አባል ኢህአዴግ ነበር። እዛ ውስጥ እንግዲህ በኦሮሞ ህዝብ ላይ ሲደርስ የነበረውን ውሳኔና በደል ጭምር አብሮ ሲወስን የነበረ ሰው ነው። ስልጣን ላይ ከወጣ ያን ሁሉ ይቅር በሉን ኢትዮጵያ ካለ በኋላ ያው ድምፃዩም መካድ ያማል ብሏል። የኢትዮጵያን ህዝብ ከካደ በኋላ ደግሞ አሁን እኛ በደማችን ያጸና ነው ፓርቲ ነው ምንም የሚነቀንቀን ነገር የለም የሚል ጀግና ለመጫወት ሞክረዋል። ሌላው ቀርቶ ወደ ስልጣን ከመውጣቱ ዋዜማ ሸሽቶ የቀድሞው ምክትል ጠቅላይ ሚኒስትር ደመቀ መኮንን ቤት ውስጥ ተደብቆ እንደነበር በአደባባይ ሲያወራ የነበረበት ሂደት አለ። ዛሬ ግን ታንኩም ባንኩም እጃቸው ሲገባ ደግሞ ያለኛ ጀግና የለም የሚል ጨዋታ እየተጫወቱ ነው። ይህን ተከትሎ በተለይ ድምፃዩ ላይ ጥቃት ሊደርስ ይችላል የሚለው ነገር እንዳለ ሆኖ በተለይ እና አብይ አዲስ ታሪክ ለመፍጠር የሄዱበት ባለፉት 8 ዓመታት ህዝብን እየጨፈጨፉ በልጽገናል ለምተናል የሚለው ነገር ሁሉ አፈርድሜ ያስገባ ስራ ነው ይሄ ድምፃዊው ስራና ምናልባት እንደ ሀጫሉ ሊያደርጉት ይችላሉ ከሚለው ጀምሮ በተለይ ዶክተር ሚልኬሳ አብይም ሀጫሉንም እሱንም ድምፃዊ ቴዎድሮስ ካሳሁን ገባሪ ለማድረግ ሞክሮ እንዳልተሳካለትና
ተመሳሳይ ዓላማ እንደነበረው የሚያሳዩ ነገሮች አሉና ከዚህ አኳያ በተለይ አብይና ጓደኞቹ እዛ መንግስት ውስጥ ሁሉ ያለውን ማለት አይቻልም። ምክንያቱም ውስጡ እየተፈራቀቀ እርስ በርስ የሚባሉበት ቀን እየመጣ መሆኑን ብዙ ምልክቶች አሉ። በስርዓት ውስጥም ሆነው እየተንገሸገሹ ነው። በአብይና ጓደኞቹ ዘረኛ አጀንዳ ጥፋት እየተንገሻገሸ ያለ ኃይል አለ ከኦሮሚያም ከሌሎች አካባቢዎችም እና ይሄ ባለበት ሂደት ውስጥ እኛ ብቻ ነን ጀግና በጀግነት ያመጣነው ነው በደማችን ያጸናነው ስልጣን ነው የሚለውን እብሪት እንዴት አዩት? አዎ ጥሩ ተነስተሃል ሀብታሙ። ድንቅ ነው። አብይ ሀጫሉን ያስገደለ እቅድ ያወጣ ገዳዮቹን አመቻችቶ ሀጫሉን ያስገደለ አብይ መሆኑን ኦሮሞ ህዝብ በደንብ ያውቃል። ይሄ በቂ ማስረጃ ነው። አሁን እንደዛ አይደለም። ቀደም ሲል ያነሳሁት እንደ ሀጫሉ ምልኬሳም ስናገር ሰምቻለሁ። ወደ ቴዲ ሊመለስ ቴዲንም አታክ ሊያደርግ ይችላል እቅድ አለውና ጠብቁት የሚለውን መልእክት ምልኬሳ ሲያስተላልፉም ሰምቻለሁ ትላንትና። አዎ ቴዲን ቅድም እኔ ባልኩት መሰረት ነው የቴዲ ጉዳይ። ቴዲን መጠበቅ የኢትዮጵያ ህዝብ ጉዳይ። ቴዲ ዋጋ ለሀገሩ ከፍሏል። ቴዲ አዲስ አበባ ልጅ ነው። አዲስ አበባ ተወልዶ ነው ያደገው። ቴዲ አዲስ አበባ ነው። አዲስ አበባ አይኑ እያየ ተሽጦ በሻሻ የመጣ ጮሌ እኛም የበሻሻ አራዳንን ስል አዲስ አበባን ለመሸጥ እንደመጣ በግልጽ ሊታወቅ የሚገባ ነገር ነው። ስለዚህ የአዲስ አበባ ልጆች አዲስ አበባ የኖሩት የቆዩት ያደጉት የወለዱት አዲስ አበባን የሚያውቁት የአዲስ አበባ ልጆች ወገባቸውን ታጥቀው በአንድ መንገድ ላይ እንዲቆሙና ቴዲን እንዲጠብቁ እንደ ሀጫሉ አይነት ጊዜ እንዳይኖር ለአብይ የዛን ያህል ቦታ እንዳይሰጥ አብይን ማፍረስ የሚቻልበትን ትግል ነው ማድረግ ያለባቸው የሚለው ነገር ይኖረኛል። ከዚህ ጋር ሀጫሉ ተገለው ሀጫሉን አብይ እንደምታውቀው አብይ ገለው ማልቀስን ገለው ማስለቀስን ጥቁር ለብሶ በገደለበት ቦታ ላይ መገኘትን የተለማመደ ሰው ነው። ከዚህ በኋላ የአብይ እቁብ ቅድም ያልኩት መሰረት ተበልቶ የበቃለት አብይን አሁን እንደውም እንደኔ አባባል አብይ ከሀገር እንዳያመልጥ ይሄ ነፍስ አጥተው ደም አፍሰው እሱ ደሙን የሚለው የማንን ደም ነው? በምን ችሎታ በምን አቅም? አብይ እኮ የኢኖቬሽን ሚኒስትር ሆኖ ኃይለማርያም ሹሞት እኮ ነበረ። በብቃት ማነስ ምክንያት ከቦታ የተነሳ ሰው ነው። ይህንን የኢትዮጵያ ሕዝብ ሊያውቀው ይገባል። አንድ ኢኖቬሽን መጠነኛ የሚኒስቴር መስሪያ ቤት ነው ያ በኋላ የተፈጠረ። እሱን መምራት ስላልቻለ ኃይለማርያም በጣም ያውቃል። በጣም የሚያውቅ ሰው ነው፣ ምሁር ነው። ስለዚህ በብቃት ማነስ ከቦታው ያስነሳውና ወደ ኦሮሚያ የሄደ ሰው ነው። ስለዚህ ሲሰራ ኦሮሚያ ውስጥ ሆኖ ሲሰራ የነበረው ሸፍጥ ነበረ፣ አደገኛ ስራ ይሄንን እየሰራ ነበር። ስልጣን ላይ ለመምጣት ለማን እያታለለ ነበረ፣ ሌሎቹንም የኦህዴድ ሰዎችን እያታለለ ለዚህ ለመብቃት በቃ። ያለ ችሎታ ነው ኢትዮጵያን የያዘው፣ ያለ ብቃት ነው ኢትዮጵያን የያዘው። የሚያደርጋቸው አክቶች እኔ እሱ በሚያደርግበት ከኢንተርናሽናል ኮሚኒቲ ጋራ ከመንግስታት ጋራ በሚገናኝበት ጊዜ እኔ ራሴ ባለሁበት እሸማቀቃለሁ። መሬት ላይ ነው፣ መሬት ምን ታድርገኝ እያልኩት ነው የሚያደርገው። አየህ፣ ብቃት የለውም። ወደ ባክግራውንዱን ማየት ይቻላል። ብቃት የለውም፣ ችሎታ የለውም። እንደዚህ አይነቱ ደግሞ ሰውን በማስገደል ነው፣ በሴራ ነው የሚቀጥለው። ይሄ ሴረኛ መወገድ ያለበትን ኃይል በሙሉ ኃይል መጠቀም ነው። ህዝብ ቴዲን መጠበቅ በትግል ነው ቴዲን መጠበቅ የሚችሉት። ትግል ከሌለ ቴዲን ይገሉታል፣ ትግል ያጠፉታል። ቴዲ ደግሞ አውቆ ወስኖ ነው፣ ኢትዮጵያ ህዝብን ተማምኖ ነው። ህዝብ አለኝ አገር አለ ብሎ ነው። አገሩ በፊቱ ሲሸጥ ነው ዳሩ መሃሉ መጥቶ ያደረገው የሚለውን ግጥሙን ሳየው ቴዲ መልእክትን በትክክል ነው ያስተላለፈው። ስለዚህ ዘፈን አይደለም፣ የቴዲ መልእክት ነው፣ ለኢትዮጵያ ህዝብ መልእክት ነው የሰጠው። ያ 30 ሚሊዮን በላይ የሄደው ህዝብ አሁን ቴዲን ለማዳን ቴዲን ለማዳን የሚችለው ትግሉን ሲቀላቀል
ነው። በትግሉ ወደፊት በትግሉ ሲመጣ ነው፣ ትግሉን ሲያፋፉም ነው። ቴዲንም ቴዲ አገር አድኑ ነው ያለው። ኃላፊነት አለበት ህዝቡ። አገርን አድን እያለቀህ ነው እየተበላህ ነው ያለው ቴዲ ከነብርና ከበግ ጋር ያገናኘው አገርህን አድን አንገትን ቀርቅረሃል እየተበላ ነው መልእክቱ። ይሄንን ነው ለማሳየት የሞከረው። አሁን ውሳኔው የህዝብ ነው። ህዝቡ ምንድነው? አገርን ለማዳን አሁን የታፈሱ ያሉ ወጣቶችን እንደ ማስፈራሪያ የጦር መሳሪያ ሁሉ ያወጣሉ። አሁን ታንክ ያወጣሉ። አሁን ከተማ ውስጥ ታንኮቹን በሙሉ ሊያርመሰምስ ይችላል። መፍራት የለበት። ታንክ ብረት ነው። ህዝብ ነው ኃይል። ታንክ ብረት ነው። አንድ 3 ሰው ቦምብ ይዘው ታንክን ማቃጠል ይችላል። ታንክ ላይ ወጥቶ ታንክን ማስቆም ይችላል። ህዝብ ነው። ህዝብ መዋጥ ይችላልና ሊያደርግ የሚገባውን በሙሉ ሊያደርጉ ይችላሉ። መፍራት የለበትም። ህዝብ መውጣት አለበት። ቴዲንም መጠበቅ አለበት። ቴዲን ጠብቆ አገርን ማዳን መቻል አለበት። ይሄ ነው መልእክት ሀብታሙ። ያው እንግዲህ እንደተባለው ነው። ህዝቡ የሰላማዊ ትግሉን በተመለከተ በአንድም ሆነ በሌላ መንገድ ዝምታ እንደማያዋጣው ግልጽ ነው። ያንን ለማድረግ የሚችልበት ሁኔታ ይኖራል። በአጠቃላይ ይሄ ዓመት እንግዲህ የለውጥ ዓመት የለውጥ ዘመን የሚሆንባቸው ብዙ ምክንያቶች አሉ። እንደተባለው ነው ከውጭ ያለው በትጥቅ ላይ ያሉ ኃይሎች ብቻ ሳይሆን ወደ አንድ የመምጣት ወደ አንድ የመሰባሰብ በጋራ ጉዳይ ላይ መምከር መቻልና ውጤት ላይ መድረስ አለመቻል እንጂ ይሄ ስርዓት ከዚህ ቀደም ጭምር እድሜው የተጠናቀቀ ያለቀ መሆኑን ያሳያል። ቴዲም በተለይ ጀንበር በሚለው ሙዚቃ ውስጥ አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 11 ሰዓት ነው ብሏል። እንግዲህ ሊነጋ ነው። ንጋት የነጻነት መምጣትን የሚያሳይ ነው። በሌላ በኩል ለአገዛዙ ደግሞ 11 ሰዓት ጀንበር ማዘቅዘቅንም በሌላ በኩል ማጣቀሻ ይመስላል። ዞሮ ዞሮ እንግዲህ ይሄ ባለበት ሂደት ውስጥ እንግዲህ በብሔርም በሃይማኖትም በተለያየ መንገድም ለመደበቅ እየሞከረ ያለው ስርዓት ዓለም አቀፍ ዝግጅቶችን ዓለም አቀፍ ጉባኤዎችን እናደርጋለን፣ ሁሉም ለምቷል፣ ሰምቷል፣ እየበለጸግን ነው የሚለውን ዳንኪራ ደግሞ ለማድረግ ዝግጅት ላይ ናቸው። ሰሞኑን የኮፕ 32 ስብሰባን ቅድመ ዝግጅት በሚል ተመሳሳይ ድራማ ለማድረግ የሞከሩበት ሂደት አለና አሁን አገሪቱ ውስጥ ባለው ተጨባጭ ሁኔታና እነሱ እያስቡት ያለው በየቀኑ ድሮን እየተኮሱ በየቀኑ ጥይት እየተኮሱ በየቀኑ መድፍ እየተኮሱ ሌሎች ከባድ መሳሪያዎችን እየተኮሱ አየሩን እየበከሉ የአየር ልቀትን ጉባኤ ዓለም አቀፍ እናደርጋለን የሚል ሽር ጉድ ይዘዋልና ሁለቱን ተቃርኖች እንዴት ነው እየተከታተላችሁ ያላችሁት? አው በደንብ ነው የተከታተልኩት ሀብታሙ። በሚገባ ነው ያየሁት። የኮፕ 32 ጉባኤ በኢትዮጵያ ይደረጋል፣ ከኬንያ እኛ ወስደናል የሚል ስብሰባ ሰሞኑ ነበረ። በኩሩፍቱ በደብረ ዘይት ኩሩፍቱ ላይ የራሱን ካቢኔ የሚባለውንና ሌሎቹንም ካቢኔ ውጭ የሚሆኑት ታማኝ ያለ ካቢኔ የሾሟቸው የተለያዩ ስያሜ ያላቸው ሁሉ ሰብስበው ስብሰባ ላይ ነበሩ። ያነሷቸው ነገሮች አሉ። 5 የሚያህሉ ሰዎች ፕሬዘንት ሲያደርጉ አይቻለው። የመጀመሪያው የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ነው። ከውጭ ሀገር የሚመጡት እንግዶችን በምን መልክ ዲፕሎማሲውን መስራት እንዳለበት ፕሬዘንት ያደርጋል። የተወሰነ እንትን ላይ በሰፊው ይሄድበታል። ቀጥሎ ዓለም ፀሐይ የምትባል የጠቅላይ ሚኒስቴር የሚባለው ሰው ቢሮ ኃላፊዋም እንደዚሁ ሌሎችንም ማንነታቸውን እኔ ማላቃቸው 3 እና 2 እንደዚሁ ይሄዳሉ። ከዛ ቀጥሎ የቴሌኮም ስራ አስኪያጅ የምትባል ሴት ጦጣ መስላ ቀርባ የምታደርገውን እንትን አይቼዋለሁ። ይሄ በአጠቃላይ ክላይሜት ቼንጅ ወይም ግሎባል ኤር ቼንጅ የዚህ አደገኛ ኤሚሽን የሚባለው ስብሰባ ወደ እነሱ በተነበዩት ሁኔታ ከ60 እስከ 80 ሺህ እንግዶች እንቀበላለን፣ የእንግዶች አቀባበላችን እንደዚህ ነው የሚል ዝርዝር ጭምር ነው ሲያቀርቡ የነበሩትና ኢትዮጵያ በዚህ ህዝቧ በመከራ ኢትዮጵያ በጨለማ ዜጎቿ በእስርና በሞት በጦርነት ባለበት ሀገር ላይ እንዲህ አይነት ስብሰባ የእነሱን ገጽታ የነ አብይን ገጽታ
ገጽታ ለዓለም ማህበረሰብ ለማሳየት ሰላም ነው ምንም ችግር የለም የሚለውን ለማሳየት ነውና ይሄ በጥንቃቄ የኢትዮጵያ ህዝብ ኢሞሽናል ሆኖ ነው ይሄንን ነገር የኢትዮጵያ ህዝብም ታጋይ ኃይሉም መሳሪያ አንስተው እየተፋለመ ያለ ኃይልም ይሄንን ሁኔታ ከወዲሁኑ ለተለያየ ዓለም ማህበረሰብ ከአፍሪካ ህብረት ጀምሮ የተባበሩት መንግስታትን የአውሮፓ ህብረትን አሜሪካን መንግስትን ለሁሉም ደብዳቤ በመላክ ካሁኑኑ ኢትዮጵያ ሰላም አይደለችም ኢትዮጵያ ውስጥ ያለው የኢሚሽን ችግር አይደለም ያለው የአስተዳደር የስርዓት ችግር ነው ችግሩን ይሄንን ለማስወገድ ይልቅስ እርዱን ከጎናችን ሆኑ የሚለውን መልእክት ማስተላለፍ ነው ውጭም ያሉት የተለያዩ አደረጃጀቶች ይሄንን ስራይ ብሎ ነው መስራት ያለባቸው ከወዲሁኑ ቀኑን ወስነው ለዚህ ቀን የሚባለውን አልሰማውም መቼ እንደሚጀመር አላቅም ግን ተልእኮን ወስደን ወይም ስብሰባውን ለማካሄድ ተፈቅዶልን እኛ ጋብዘን ዝግጅት ይሄንን ካደረገን ጀምረናል እና ኮሚቴ አቋቁመናል ይሄ ኮሚቴ ወደ 5 የነበረው ወደ 1 እንዲመጣ የሚል ነው ሲያደርጉት የነበሩት ስብሰባ ስለዚህ ትልቅ ትኩረት መስጠትና የኢትዮጵያን ገጽታ በደንብ ለዓለም ማህበረሰብ ማሳየትና ትግሉ ከውስጥም ከውጭም መሆን አለበት ሌላው ደግሞ አዲስ አበባም ይሄንን ነገር ማሳየት መቻል አለበት አዲስ አበባ ውስጥ ሰላም ያለመኖሩን ዜጎች ያለመኖሪያ መኖራቸው ዜጎች እየታረዱ እየታፈሱ መኖራቸውን እየታፈኑ መኖራቸው ለዓለም ማህበረሰብ ለተለያዩ ሚዲያ ለዓለም ሚዲያ ማሳየት ሚዲያዎቹ እንዲረዱ ለሚዲያዎቹ ሁሉ ነገር በሚቻለው ሁሉ የፕሬስ ኮንፈረንስ ሁሉ መደረግ መቻል አለበት እዚህም አሜሪካን ሀገር ላይ ያሉ ምሁራን ተሰባስበው አንድ ኮሚቴ አድርገው ፕሬስ ኮንፈረንስ በዚህ በፕሬስ ኮንፈረንስ ኦፊስ አለ እዚህ እና እዛ ላይ ሁሉም ዋሽንግተን ጭምር ሚዲያዎቹን ጠርቶ ይሄን ነገር ማስቆም የሚችልበት ትግል መታገል አለባቸው ይሄ መሆን ያለበት አንደኛ የውጪ ብቻ አይደለም ውስጥም ላይ ያለ ታጋዮችም የፋኖ አሁን ልምድ አለው ትልቅ ጦርነት እያካሄዱ ነው እንደ በግልጽ ኦፊሻሊ አሁን እንደምናገሩት ኮንቬንሽናል ዋር ውስጥ ገብቷል ግልጽ በሆነ የማጥቃት ጦርነት ውስጥ የገባ በመሆኑ ትግሉን ወደፊት የሚገፉበትን ሁኔታ በዚሁ አጋጣሚ ለማንሳት ፈልጋለሁ አብታሙ ምክንያቱም ልምድ አለ ካየነው ልምድ ከምናቀው ልምድ እነሱም ይሄንን ያቁታል በደርግ ጊዜ የነበረው የህወሓት ጦርነት የህወሓት ሻዕቢያ ጦርነት ጊዜ የኢትዮጵያ ሰራዊት አብዛኛው እንደሚታወቀው ኤርትሪያ ላይ ነበረ ከኤርትሪያ ጋር እያለ ነው ህወሓት ኃይሉን ህዝባዊ አድርገው ህዝባዊ ጦርነት ስላደረገ በአንድ ጊዜ ሁሉንም አማራም ተጨምሮበት የአማራ ህዝብም ተጨምሮበት ወደፊት ገፍተው መጥተው ጭንቅላቱን ሲይዙ ላይ ያለው ሰራዊት ዝም ብሎ ነው የፈረሰው ስለዚህ ጦርነቱን እዛ ላይ ብቻ ማድረግ ዘመናትን የሚወስድ ነው አሁን ያለውን ኃይል በሙሉ ማጠናከርና ሸዋ ላይ ኃይል ገንብተው ወደፊት መግፋት በብዙ ወደፊት መግፋት ኃይላቸውን ወደ ሸዋ ማዞር መቼ ኃይል ህዝቡን የሚያንቀሳቅስ ህዝባዊ ጦርነትን ህዝባዊ ማድረግ ክተትን ማወጅ እነዚህን በክተት ውስጥ ካልሄዱ ሁሉ ጊዜ እዛ ላይ ይሄንን አጽርተን ወደዛ እንመጣለን ቢባል በጣም አስቸጋሪ ነው አጽርቶ መምጣት የሚቻል አይደለም በጦርነት ዓለም ላይ የመቼ ኃይል ነው ወደፊት መጥተው ኃይልን ከእጁ ስልጣንን መንጠቅ ነው ያለበት መንጠቅ ስለዚህ አብይን ማስወገድ የሚቻለው በእንደዛ አይነት ነው ትግሉ ህዝባዊ ብቻ አይደለም መሳሪያ የያዘው በህዝባዊ ክተትን መጥራት አለበት ለማለት ፈልጋለሁ አብታሙ ስለተሰጠኝ አመሰግናለሁ እድሉ ከልብ አመሰግናለሁ እንግዲህ ቀደም ሲል ጠቅሰውታል በሃይማኖት ሽፋን ደግሞ ከዚህ ቀደም በተለይ የወንጌል አማኞችን የራሱ ንብረት አድርጎ የመቁጠርና እዛ ውስጥ ደግሞ ያሉ ካድሬዎች በሁሉም ሃይማኖት ተቋማት ውስጥ ካድሬዎች ያሉ የድምጻዩን ያህል የህዝብን ብሶት ማሰማት የማይፈልጉ ካገዛዙ ጋር አብረው ተለጥፈው የራሳቸውን ጥቅም ማሳደድ የሚፈልጉ ህዝቡን በዝምታ አንገቱን ቀብሮ መከራውን እንዲቀበል የሚያደርጉ የሃይማኖት አባቶች በሁሉም ተቋማት ውስጥ አሉ በተለይ ደግሞ በወንጌላውያን ውስጥ ባለፈው ሳምንት እንዲሁ አዲስ አበባ የትንሣኤ ዕለት
ዕለት አዲስ አበባ ስታዲየም የጠቅላይ ሚኒስትሩን ባለቤት ጨምሮ ለምርጫውን ጸልያለን በማለት ህዝብ እየተገደለ ጦርነት ባለበት በርካታ የፖለቲካ እስረኞች ባሉበትና የሁሉ ጭፍጨፋ እያለ ጦርነት ይቁም ሳይሆን ምርጫው ሰላም ያደርግልን የሚል ጸሎት ሁሉ እስከ ማድረግ ደርሰዋል። አሁንም በተመሳሳይ ቅስቀሳ ውስጥ ያሉ አሉ። የድምፃዊውን ስርዓት ተከትሎ በእርግጥ አንዳንድ የሃይማኖት አባቶች በግልጽ የተናገሩበት አለ። ለእኔ ዘፈን ኃጢአት ቢሆንም ይሄ ግን የህዝብን ብሶት በትክክል ድምፅ መሆን የቻለ እንደ ብሔራዊ መዝሙር የሚቆጠር ስራ ከሐሰተኛ ነቢያት ከሐሰተኛ ሰባኪያን አጉል ህዝቡን ከሚያዘናጉ የተሻለ ነው ብለው በአደባባይ የሃይማኖት አባቶች ጭምር አስተያየት የሰጡበት ሁኔታ አለ። በአጠቃላይ በሃይማኖት ሽፋን የሚደረገው እንቅስቃሴ ነገ ከነገ ወዲያ አያስጠይቅም ወይ? እነዚህ ግለሰቦች ዛሬ ጥቅማቸው፣ ለስልጣናቸው፣ ለኪሳቸው ሲሉ ህዝብን ክደው በአንድ በኩል ህዝቡን ማዘናጋት፣ በሌላ በኩል ደግሞ ጭራሽ እንደውም ለገዢዎች እስከ መጸለይና እስከ ማስፈራራት ሙዚቃ አትስሙብን እንዲያታድርጉ ብለው እስከ ማሳቀል የደረሰ እርምጃ ውስጥ መግባት በግልጽ ለስርዓቱ ያላቸውን ድጋፍ እየሰጡ ያለበት ሂደት ድንበር አልባ ሆኗልና ይሄ ጉዳይ ወደፊት ነገ ከነገ ወዲያ በተለይ ሃይማኖት ተቋማችን ራሳቸው ሳይጎዳም ወይ? አዎ እንደዛ ያሉት አባቶች የሃይማኖት አባቶች ካሉ ይሄ መዝሙር ነው፣ ይሄ መልእክት ነው ብሎ ያሉት አባቶች ካሉ በእውነት ትክክል ናቸው። እኔም አንዳንድ ቦታ ላይ የሃይማኖት የእምነት ሰዎችን ፕሮቴስታንት የሆኑትን ታላላቅ ሰዎችን አግኝቼ ያነጋገርኳቸው አለ እና በጣም ልባቸው ተሰብሮ በአገር ጉዳይ ላይ የሚናገሩትና እኛ እየጸለይን ነው ስለ ሀገራችን፣ ስለ ህዝባችን በኢትዮጵያ ውስጥ የሚካሄደው ግፍና መከራ በአይናችን አይተናል የሚሉትን ገጥሞኛል እና ካነሳው ቅድም እኔም ቀደም ብዬ ካነሳዋቸው ነገሮች ጋር በአብዛኛው የፕሮቴስታንት ሃይማኖት ተከታይ ነው ማለት በጣም ያስቸግራል። የተወሰኑ ሴትም ከሴቶችም ከወንዶችም የተቀላቀሉ በሐሰተኛ ነቢይ፣ ይሄ አሁን ነቢይ የሚባለው በኢትዮጵያ ውስጥ ፋሽን ነው የሆነው፣ ገንዘብ የሚገኝበት በተለይ አብይ እንደዚህ ብሎሃል ተብሎ ተነግሯል፣ እንዲህ አይነት ነቢይ አለ የተባለ እንደ ጠንቋይ የተፈለገ የሚነገር ዕውቅ ነቢይ ነው የተባለ ውሸት ከተናገረ በኋላ መጽሐፍ ቅዱስን በጥልቀት የማያውቅ መጽሐፍ ቅዱስን ምን እንደሆነ መጽሐፍ ቅዱስ በየትኛው ክፍል ላይ ምን እንደተባለ እንኳን የማያውቅ እንኳን በዚህ ዘመን ቀርቶ ጥንትም እንኳን ነቢያትን መጽሐፍ ቅዱስ ሲናገር መርምሩ ነው የሚለው። ሐሰተኛ ነቢያት አሉ ይላል። በሚልክያስ ላይ በኢሳያስ ላይ ሐሰተኛ ነቢዮችን ይናገራል። ሐሰተኛ ነቢዮች እንደ አሸን እንደሚፈሉ መጽሐፍ ቅዱስ ይናገራል። እንደነዚህ አይነቶቹ ናቸው አሁን በአሁኑ ሰዓት ላይ በኢትዮጵያ ውስጥ በተለይ ልክ እንደ ናይጄሪያ የናይጄሪያዎቹ እንደዚህ ናቸው። የኢትዮጵያ አሁን የናይጄሪያን ፈለግ በመከተል ወንጌላዊ ከመሆን ይልቅ ነቢይ መሆንና ለአብይ ትንቢት መናገር፣ ለብልጽግና መልእክት መላክ፣ ከዛ በኋላ መሬትና በፈለገበት ቦታ ላይ መሬት መስጠት፣ ግማሹን ሽጦ ግማሹን ቤት መስራት፣ የሐሰት ቤተክርስቲያን ማቋቋም እንደ ወረርሽኝ ነው የሆነው። ይሄ የኢትዮጵያ ወንጌላውያን ቤተክርስቲያንን የኢትዮጵያ ወንጌላውያን አማኞችን አይወክሉም። እነዚህ ነገ ተጠያቂዎች ናቸው። ነገ በሕግ የሚጠየቁ የሚፈርሱ ናቸው። ኦርቶዶክስ ቤተክርስቲያንም ተመሳሳይ ናቸው። ቆብ የደፉት ጳጳሳት ምዕመናንን አፍኖ ይዘው ምዕመናን ግማሹ አሳስሯቸው ከስራ እኮ የተባረሩ ባለፈው ብዙ ጊዜ አንስተን ስለነበረን ብዙ ጊዜ ብለናል እና እንግዲህ ዝምታውን የመረጠው ካቶሊኩ ነው። ካቶሊክ የሚባለው ቤተክርስቲያን ነው። ሌላው ራሱን አጋልጧል፣ አሳይቷል። ስለዚህ የሃይማኖት ድርጅቶች የሃይማኖት ድርጅት ነው። ሃይማኖት ድርጅት ነው፣ የሃይማኖት እምነት አይደለም። ስለዚህ እነዚህ ሰዎች ከሚያደርጉት ለሰውየው ከሚያደርጉት አድሎ መራቅ ካልቻሉ ታሪካዊ ተጠያቂነት ያመጣል። እግዚአብሔርም ደግሞ በእነሱ ላይ ይፈርዳል። በእግዚአብሔር ስም ተነግዶ በእግዚአብሔር ትርፍ ተገኝቶ በህይወት ይኖራል ማለት አይደለም። ይሁዳስ በ30 ብር ጌታውን ሽጦ በሸጠው 30 ብር ራሱ ተቀበረ።
በዛ መሬት ተቀበረ። ልክ የይሁዳ ዕጣ ፈንታ ይደርሳቸዋል። ህዝብ ላይ መነገድ፣ ህዝብ ላይ በህዝብ ሞት ላይ መደሰት። ህዝብ ስሞት ለህዝብ ያልቆመ ሁሉ ተጠያቂ ነው። እግዚአብሔርም ይፈርዳል። ሀብታሙ ይሄ በቀላል የሚታለፍ አይደለም። ይሄ የአብይ ካድሬ መሆን ልዩ ነው። ስንት ካድሬዎች አሉ። 2000 ከፍተኛ ገንዘብ ተከፍሎ የሚዲያ ሰራዊት ያቋቋማቸው ዛሬ ጣሪያ ነክ ገንዘብ የሰበሰቡ ከኮሬ ነገኛ ጋር አብሮ የሚሰሩ ስንቶች አሉ። ስለዚህ አብይ የመለመላቸው ከአረቦች የሚያገኘው ገንዘብ በሙሉ በዚህ ላይ ነው የሚያፈስ። ስለዚህ አብይ የኢትዮጵያ ጠላት ነው። የኢትዮጵያ ጠቅላይ ሚኒስትር አይደለም፣ የኢትዮጵያ ጠላት ነው። ትንሽ ሰው ነው። ትንሽ ስለሆነ ደግሞ አገርን ነው ያጠፋው። ስለዚህ ሃይማኖት ድርጅትም ሆነ ብሔር ከአብይ ጋር ካለው እጁን እንዲያነሳ በጥብቅ ነው የሚጠይቀው። አጥብቄ ነገ እኛም ይህንን ለኢትዮጵያ ህዝብ የነገርንን የኢትዮጵያ ህዝብ መንገድ እንዲያይ፣ የኢትዮጵያ ህዝብ ነፃ እንዲወጣ፣ አገሪቱን ከገባችበት ማጥ እንድትወጣ የምንታገል ህዝቦች ዛሬ ሁላችንም የምንለው ነገ በኢትዮጵያ ትንሣኤ ቀን ይህንን እውነት እንናገራለን። አመሰግናለሁ ሀብታሙ። ከልብ አመሰግናለሁ ዶክተር ሽዋፈራው ኩራቱን። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ጊዜ። እጅግ በጣም አመሰግናለሁ ስለተሰጠኝ እድል። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።